አይዞ ለምን ታለቅሳለህ? ውስጥ ተነካ ነው። ውስጥ ተነክቶ ነው። አይዞ ያንተ ደግሞ ትልቁ ጭንቀት ትዳር እንዳይፈርስ ነው። አንተ የምትኖረው አዲስ አበባ፣ ባለቤቴ ያለችው ዲላ። አንድ ሰው አያለው በትዳር ምክንያት በቃ የእንጀራ ጉዳይ ነው ያራራቃችሁ። ከተጋባችሁ 3 አመት ፍሬ የላችሁ። አንድ ብራኑ የሚባል ሰው አያለ አይዞ 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 ትዳርን ሰጠኝ ጌታዬ፣ ትዳሬ ሊበተን ነው ወይ? ስራዬ ይቅርብኝ፣ በቃ አሁን ወደ ባለቤት ተነስተህ ልትሄድ ነው። እግዚአብሔር አንድ ትሆናላችሁ፣ ፍሬ ታገኛላችኋል። አንድ የሚወረወር ፈላጻ አይና አቡነሽ ነው አቡነሽ የምትባል ባለቤቴ ነው። ደረሰኝ ተራ ደረሰኝ። ዘካርያስ ወይኔ 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 እግዚአብሔር ወይ ካንተ ውጪ ማን አለ? ዛሬ አየው እግዚአብሔር ያንተ ነው አየን። ወይኔ ስምህ ጠራኝ እግዚአብሔር ወይ ጉባኤ ማለ አባቴ የለችም ምስት ውስጥ እግዚአብሔር ወይ አንተ ታውቃለህ። ርቀቱ አይገድብም ጌታ ወይ ወይኔ ይሄ ከዘር የሚመጣ መርገም ነው። አንድ አባታይና ጃርሶ የሚባል ወይኔ አባቴ ነው አባቴ ነው ወይኔ አባቴ ነው። አንተን ማየው አንድ ባንክ ውስጥ ነው ማየው። እውነት ነው። አዋሽ ባንክ የሚሉት አዋሽ ባንክ ነው። ወይኔ የኔ ጌታ እግዚአብሔር ከትዳር ጋር አንድ ትሆናላችሁ። አሜን። እዚህ እኮ ስጋ ነው ያለው እንጂ ልብህ የለም፣ እንቅልፍ የለህም። እውነት ነው። የኑሮ ሁኔታ ነው ባለቤትን ካንተ ያራቀው። ማነው የአባትህ ስም? ደፋሩ። ለደፋሩ ሰለሞን ምንድን ነው? ሀያቴ ነው ሰለሞን። ጂና ከራ ማስታ ወይኔ ትዳር ሰላም የለውም። አሁን ቤተ አንተም ገብተህ ጭቅጭቅ ነው። አንተን እያየው መሳሪያ የያዘ ሰው ያለው መሳሪያ የያዘ ሰው ያለው። ይሄን የማየው ደግሞ በክፉ ልቡ በበቀል የተነሳ ሰው ነው። በቃ በሷ ቤተሰብ ላይ ቂም ይዛል። ውስጥ በጣም ተቆጭቶ ነው ያለው። እረፍት የለ፣ ደስታ የለ። በቃ ዜሮ ሆንኩት። አቅምን አጣ፣ ሁሉ ነገርን ጣልክ፣ በረከትህ ተመታ፣ ጤና ተመታ። የለም ዜሮ። አንተም መንገድ ላይ እንደ እብድ ብቻን እያወራ ነው። በጣም ብቻ ያው ወይኔ ሊአብድ ነው እንደ ብቻ የሚያወሩ። በቃ እንዴት መጣ ብዬ ነው ብቻ የሚያወራ። እስቲ ተነሺ። አሜን። ምንድነው የደነገጥሽው? ደስ ብሎኝ ነው። ምኑ ነው ደስ ያለሽ? ጌታ ሊናገረኝ ስለሆነ። ጌታ ሊናገረኝ ስለሆነ አለ። ትኖሪያለሽ እንጂ የምትኖሪበት ዓላማው ምንም በህይወትሽ አልገባሽም። እውነት ነው። ሳይገባሽ ብዙ ዘመን ዋጋ ከፈልሽ። መንከራተት ብቻ ነው። ከሀገር ሀገር እየቀየርሽ መከራ ነው።
ምንም በህይወትሽ ዘመን እግዚአብሔር ባንቺ ያለው ዓላማ እስከ ዛሬ ድረስ አልተረዳሽም። ትለፊያለሽ፣ ትሰሪያለሽ፣ ትደክሚያለሽ፣ ውጤት የለውም። ብዙ ሮጠሻል፣ አገር ውስጥም ከሀገር ውጭም ያመጣሽው ግን ውጤት የለም። አሁን ግራ ገብቶሽ ቤተሰብ ቤት ቁጭ ብለሻል። አሁን ከዚህ በኋላ የምታስቢ በህይወትሽ ምንድነው? እግዚአብሔርን ፍቃድ ለማወቅ ነው። የመጀመሪያው ጤና እንዲሰጥሽ ነው። ሁለተኛው ትዳር ነው። ሶስተኛው ሰርተሽ ባዶ ነሽ። ይሄ ነው ያንቺ ጥያቄ። ጌታ ደግሞ ምንድነው? ግራ ገብቶሽ ትሰሪ ነበር፣ ስራሽንም ትተሻል፣ ቤት ቁጭ ብለሻል። ያሮጥሽውም ያልደከምሽውም የለም። ስትደክሚ ግን እስከ ዛሬ ድረስ የራስሽን ሐሳብና ፍላጎት ለማሟላት እንጂ ተልኮሽን እየፈጸምሽ አይደለም። ስለዚህ ያንቺ ሩጫ ድካምሽ፣ ልፋትሽ ውጤቱ ዜሮ ነው። አሁን አንቺ የምትፈልጊያቸው ፍላጎቶችሽ ሁሉ በምድር ስትኖሪ እንድትኖሪ የተገባውን ተልኮ የሚያኖርሽ አይደለም። እሱ የምድር ትዳር ቢሆን የምድር ነው፣ ጤና ቢሆን የምድር ነው፣ ገንዘብ ቢሆን የምድር ነው። እሱ የሚያልፍ ነው፣ የሚለወጥ ነው። የማይለወጠው ትልቁ ተልኮ በህይወትሽ ተንከራተሽ ምንም ያላገኘሽ ውጤት የተጠራሽበትንና የተፈጠርሽበትን ዓላማ መኖር ስላልቻልሽ ነው። እግዚአብሔር ደግሞ ምን ይለኛል? የኔ ዓላማ ፍቃዴ በልጄ ህይወት እንድታገለግለኝ ነው አለ። አሜን አሜን። አሁን አንቺ ተሳካልኝ ብለሽ የምታስቢው ጤናሽ ተመልሶ ትዳር ብትይዢ ነው። ጌታ እውነት ለመናገር ሁሌ በውስጤ የሆነ ነገር የሚያቆመኝ ነገር አለ። ምንድነው? እውነተኛውን ነገር ጌታ እንደጠራኝና እንዳገለግለው በውስጤ ይነግረኛል መንፈስ ቅዱስ። ግን እውነት ይሁን አልሁን መስማቱን አቃተኝ። ምን ይዞሽ ነው? ማለት በቃ የሆነ ሐሳቤን ሰብስቤ እግዚአብሔርን ድምጽ ለመስማት ምን ይዞሽ ነው? አላቅም። የምድር ነገር ይሆናል፣ አላቅም። ይሆናል። አሁን ከዚህ ጌታ ትወጫለሽ አለኝ። አሜን። ከያዘሽ ከምድር ነገር አሁን ትወጫለሽ። ኢየሱስ አሜን። አንደኛ ጌታ እንዲህ አለኝ፣ ጤናን እሰጣታለሁ አለ። አሜን። የመጀመሪያው ለማገልገል የሚያስፈልገው ምንድነው? ጤና። ጤና ከሌለ መሮጥ እንደሚገባት መሮጥ አትችል። አንቺ የምትፈልጊያቸው ነገሮች ሁሉ በህይወትሽ 1 2 3 እያልሽ ያሻቸው ነገሮች ሁሉ የሚያልፉ ናቸው። የማያልፈውን ይሄንን ወንጌል ግን ታገለግያለሽ። አሜን። ስለዚህ ያንቺ ስኬት የሚመለሰው ይሄንን መኖር ስትጀምሪ ነው። ይሄን ማገልገል ስትጀምሪ ነው። አሜን። ስምሽን እያየሁት አንድ ደግሞ የሆነ ስም አየሁ። ኦዚያና ታውቂያታለሽ? ኦዚያና ነኝ። ኢየሱስ እንደዚህ አይነት ስም አለ እንዴ? እግዚአብሔር ኃይሌ ነው። ዕብራይስጥ ነው እግዚአብሔር ኃይሌ ነው። ዕብራይስጥ እግዚአብሔር ኃይሌ ነው። ኦዚያና 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 ኦዚያና። እሺ አባዬ ኖርዌይ ያለው እውነት ነው። ምን አለሽ? እኔና የእግዚአብሔር የሰጠኝ ፋሚሊዎቼ በሙሉ እዛ ናቸው። ልጅሽ ኖርዌይ ነው። ኖርዌይ ነው። ኤርትራ ምን አለሽ? ኤርትራ አላቅም። ምን እንዳሉኝ አላቅም። ምን እንዳሉሽ አታውቂም? አላውቅም። ኦይ ኢየሱስ የሚመጣ ዘራ ያለው ይሄን ዘር ማየው ዘር ደግሞ ኤርትራ ምድር ነው። ይሄን ዘር ማየው ዘር አንድ አባታየው አለፍኩኝ። ከዛ አፈወርቅ የሚባል ኢየሱስ ኢየሱስ አፈወርቅ የአባቴ እናት አባቴ በእናቱ አባት ነው የሚጠራው እና አፈወርቅ ይባላል። ከየት ሀገር እንደሆነ ግን አላውቅም። አታውቂም? የኔ ጌታ ግን ኢየሱስ እኔም አላውቀውን የሚያውቅ የኔ አባት። ወይኔ ኦ ማይ ጋድ። እስቲ ተነስ። ኤርትራ ምን አለ?
ኤርትራዊ ነው። ኤርትራዊ ሁን እንጂ የምትኖረው ኤርትራ አይደለም። አንድ በእምነት የሚባል ሰው ያለው ስሜ ነው። እስቲ ተነስ። ይህን ሰውዬ ታውቀዋለህ? ወንድም ነው። የሁለታችሁ አባት ይሄ ልጅ ነው። ማነው ስም? ዳንኤል። አረ ወይኔ ሰው ተኝቷል። ከተያዛችሁበት ነገር ትወጣላችሁ አለኝ። የዳንኤል ልጆች በእምነትና አንድ ደግሞ ስመለከት ሰለሞን የሚባል ሰው ያለው ሰለሞን ነኝ። ውጡልኝ ወደዛ። ማክስ ለምን አረግ? እንትን ሳይነስ ስላለብኝ የሆነ ሽታ በተለይ እህቶቻችን ጌታ ይባርካቸው ተቀባብተው ስለሚመጡ ያ ነገር ለኔ ብዙ አይመቸኝም። አለርጂክ ነው። ሽቶ ዶደራንት ምናምን ለዚህ ነው ያስነጠሰኝ። ስለተቸገርኩ ነው ያረከው። ቁምልኝ እስቲ። ጠላት አያስለቅስም። አሜን። ሊያስለቅስ ጠላት አንድ ያዘጋጀውን ክፉ አዋጅ አየው። ከዛ ስም ራሱ በጣም አስቸጋሪ ነው። አብርዶ የሚባል ስም ያለ ታውቀዋለህ? እውነት ነው። ማነው ስም? ዩኒክ ስም ነው። አብርዶ ማለት አቀዝቅዞ አረጋግቶ ማለት ነው። አንድ ደግሞ ሴታ ያለው ካንተ ጋር የሚያገናኝ ይሄን አብርዶ የሚል ስም እያየው ሙሉ የምትባል ሴታ ያለው ባለቤቴ ነች። ካቫስቴኮፓ ወይኔ! አንድ ሰው ጮሆ አሜን ይበላ። አሜን። የአብርዶ ባለቤት ሙሉ ናት። አዎ። በአብርዶና በሙሉ መካከል አንድ ደግሞ ይሄ ተስፋ ኢየሱስ የሚባል ያለው ልጃችን ነው። ወይ የመጀመሪያው ልጅ ነው። ቆይ ለሙሉ ይሄ በጋዥ ነው። በጋዥ የሚባል ምንድን ነው? የባለቤቴ አባት ናቸው። ማን ነው? ሙሉ ባጋዥ። ኧረ በለው። አንድ ሰው ለሰው ልጅ መናገር የሚገባውን ሲነገር ያ ሰው ሲቀበል ተረዳ ይባላል። ይኸው ታውቀዋለህ? የአባቴ ስም ነው። የጓደኛዬ ስም ነው። ከድሮም ጓደኛዬም ተረዳ ነው። የአባቴ ስምም ተረዳ ነው። አቤት ኢየሱስ! ወይኔ የኔ ጌታ! ምን አለ አንድ ሰው አሜን ቢለኝ። ይሄ ከአባታችሁ አባት የሚመጣ መርገም አንድ በየነ የሚባል ስም ያለው አያታችሁ ነው። ዛሬ የታሰረ ነገራችሁ አሁን ይፈታል። አሜን። አንድ ሰው ምን አለ አሜን ቢለኝ። ዛሬ ምን አይነት ስም እየሰማው እንዳለ ራሱ ነኝ። የብዙ ሰዎች ታሪክ አሁን ሲቀየር አያ። እስቲ ተነስ፣ እስቲ ተነሺ። ቤታቸው አይፈርስም። አሜን። ታውቃታለህ? ባለቤቴ ናት። ያንተ ባለቤት? ሁለት ስም ነው ያለክ? አስጠጋ። እቺን ሴት እያየው የሆነ የሚወረወር ቀስታይና ከዘር የሚመጣ መርገማይና የሚገርማችሁ አንድ አብዲሳ የሚባል ሰው ያለው አባቴ ነው። ዋው! ትዋደዳላችሁ በጣም ግን ፍቅር የላችሁም። ድምጥሽን ጮክ አድርጊ። እውነት ነው። ትዋደዳላችሁ ግን ምን የላችሁ? ፍቅር። ያላነሰ ወጪ ወጥቶ ከተጋባችሁ አሁን 4ኛ ወር እያለቀ ወደ 5 እየገባ ነው። እውነት ነው። ግን ሰላም የላችሁም። ኦሬዲ አንቺም ተወጂዋለሽ። ግን ቋንቋችሁን የሚደባልቅ መንፈስ አለ። እውነት ነው። ሁለተኛ አንቺም ጤና የለሽም፣ እሱም ጤና የለውም።
ታማሚዎች ናችሁ። ቀን በቀን ጭቅጭቅ ነው። እውነት ነው። በፍቅር ከኖራችሁበት ቀን ይልቅ የተጣላችሁበት ይበዛል። እውነት ነው። ተጋብቷል ተብሎ ገና ትሪት አጥቦ ሳያልቅ እናንተ ልትለያዩ ነው። ወደ ቤት ስትሄድ ይጨንቃል። እውነት ነው። ግባ አይልም። ግን እንዴት ላርገው ጌታዊ ያልቅ ነው። ትክክል ነው። ስራህን መስራት አልቻልክ። እውነት ነው። አእምሮ ተይዞ ብቻህን እያወራ ትሄዳል። ትክክል ነው። እግዚአብሔር ቤታችሁ አሁን ሰላም ገባ። አሜን አሜን አሜን። የተደገመ ድግምት ነው። እሱን አሁን ሚዲያ ስለሆነ በኋላ እነግርሃለሁ። የተደገመው በሁለታችሁም ፎቶ ላይ ነው። የተደገመውን ድግምት እያየው በሁለታችሁ ፎቶ በሰላም አይኑሩ ተብሎ ሰው ከተጋባ ቀን ጀምሮ ሁሌ ይጣላል። ግን እኮ አያውቁትም ለምን እንደሚሆኑ። እውነት ነው። ኩርፊያ ነው። ትክክል። በቃ አንተ በዚህ ጀርባ ትሰጣለህ፣ እሷ በዚህ ጀርባ ሰጣ ነው የምትተኝ። ትክክል ነው። መኝታችሁ እንኳን በሁለታችሁ ስም የተደገመ ድግምት አይደለም። የማየው ደግሞ ኦሮሚያ ክልል ይሄን ድግምት እያየው የማየው ሙርቴሳ ነው። ሙርቴሳ ሙርቴሳ ነው ስሜ። ፓስታራባ ወይኔ ሙርቴሳን እያየው ከሙርቴሳ ጋር የተደገመባትን ሴት አይና በሻቱ የምትባል ያለው እሷና ስሟ ነው ዳሴሌቬርዶ እያገኘ ደስታ የሌለ ሰው። እውነት ነው። ከዛ አቡሽ የሚል ስም ያለው አቡሽም ስሜ የቤት ስሜ ነው። ወይኔ አንድ አባት አየው ሰውነት የሚባል ሰውነት አባቴ ነው። የሰውነትን አባት አየው አለማየሁ። አለማየሁ ተሰበረ አሁን። አሜን። ምን አለ አንድ ሰው አሜን ቢበል። አሜን። ወይኔ በትዳራችሁ ላይ የተሰራ በልጆቻችሁ የተሰራ በሕይወታችሁ የተሰራ ዛሬ የክፉ ስራ ከዚህ ወንጌል ጉልበት የተነሳ ጌታ እንዲህ አለኝ ፈረሰ። ሰው ገና ተጋብቶ 4 ወር ሊለያይ ገና ምግቡ እንኳን እኮ በስርዓት ከቤት አላለቀም። ወጡ ኑልኝ አይፈርስም። እግዚአብሔር ጤናን እሰጣቸዋል። አሜን። ሰላምን እሰጣቸዋል። በረከትን እሰጣቸዋል። ፍቅርን እሰጣቸዋል። ፍሬን እሰጣቸዋለሁ። አሜን። ጠብቁኝ። አሜን። አንድ ልጅ አለክ። አንተም አግብታል ገና 1 ዓመት ነው። ግን አንተም ቤት ሰላም የለም። ባለቤትን ስላገባች አንተን የሷ ቤተሰቦች ካንተ ጋር እንድትኖር አይፈልጉም። ሁል ጊዜ ጭቅጭቅ ነው እናንተ ቤት። የአባት ስም ደፋሩ ይባላል። ቶሎ ከተነሳህልኝ አንተ ነህ። ኔኮስታ ማን የአባት ስም? ደፋሩ። ለደፋሩ ሰለሞን ምንድነው? አያቴ ነው ሰለሞን። ጂና ከራማስታ ወይኔ ትዳር ሰላም የለውም። አሁን ቤት አንተም ገብተህ ጭቅጭቅ ነው። ጭቅጭቅ ነው። አንተን እያየው መሳሪያ የያዘ ሰው ያለው መሳሪያ የያዘ ሰው ያለው። ይሄን የማየው ደግሞ በክፉ ልቡ በበቀል የተነሳ ሰው ነው። በቃ በሷ ቤተሰብ ላይ ቂም ይዛል። ውስጥ በጣም ተቆጭቶ ነው ያለው። እረፍት የለ፣ ደስታ የለ። በቃ ዜሮ ሆንኩት። አቅምን አጣ። ሁሉ ነገርን ጣልክ። በረከት ተመታ፣ ጤና ተመታ። የለም ዜሮ። አንተ መንገድ ላይ እንደ እብድ ብቻን እያወራ ነው። በጣም ብቻዬው። ወይኔ ሊያብድ ነው እንደ ብቻ የሚያወሩ። በቃ እብደት መጣ ብዬ ነው ብቻ የሚያወራ። አበባን አባባ ስሜ አበባ ነው። አበባ ነው። አንድ ሴት አያት አለው። ገበያ ነው። ገበዬ ነው። ምን ናት? ሚስቴ ናት። ሎቦ ወይኔ አሜን። አቲማቺ አሜን። አቤ ናዚ ጌታ እንዲህ አለኝ፣ ለቤትህ ሰላም እሰጣለሁ። አሜን። ምን እሰጣለሁ? ሰላም። ተነስ እስቲ። አይዞ። ለምን ታለቅሳለህ? ውስጥ የተነካ ነው። ውስጥ ተነክቶ ነው። አይዞ። ያንተ ደግሞ ትልቁ ጭንቀት ትዳር እንዳይፈርስ ነው።
አንተ የምትኖረው አዲስ አበባ፣ ባለቤቴ ያለችው ዲላ። አንድ ሰው አያለው በትዳር ምክንያት በቃ የእንጀራ ጉዳይ ነው ያራራቃችሁ። ከተጋባችሁ 3 ዓመት ፍሬ የላችሁ። አንድ ብራኑ የሚባል ሰው አያለ አይዞ 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 ትዳርን ሰጠኝ ጌታዬ፣ ትዳሬ ሊበተን ነው ወይ? ስራዬ ይቅርብኝ፣ በቃ አሁን ወደ ባለቤት ተነስተህ ልትሄድ ነው። እግዚአብሔር አንድ ትሆናላችሁ፣ ፍሬ ታገኛላችኋል። አንድ የሚወረወር ፈላጻ አይና አቡነሽ ነው አቡነሽ የምትባል ባለቤቴ ነው። ደረሰኝ ተራ ደረሰኝ። ዘካርያስ ወይኔ 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 እግዚአብሔር ከአንተ ውጭ ማን አለ? ዛሬ አየው እግዚአብሔር አንተ ነው አየን። ወይኔ ስምህ ጠራኝ እግዚአብሔር ወይ ጉባኤ መሀል አባቴ የለችም ምስት ውስጥ እግዚአብሔር ወይ አንተ ታውቃለህ። ንቄቱ አይገድብም ጌታ ወይ ወይኔ ወይኔ ይሄ ከዘር የሚመጣ መርገም ነው። አንድ አባታይና ጃርሶ የሚባል ወይኔ አባቴ ነው አባቴ ነው ወይኔ አባቴ ነው። አንተን ማየው አንድ ባንክ ውስጥ ነው ማየው። እውነት ነው። አዋሽ ባንክ የሚል አዋሽ ባንክ ነው። ወይኔ የኔ ጌታ እግዚአብሔር ከትዳር ጋር አንድ ትሆናለህ። አሜን። እዚህ እኮ ስጋ ነው ያለው እንጂ ልብህ የለም፣ እንቅልፍ የለህም። እውነት ነው። የኑሮ ሁኔታ ነው ባለቤትን ካንተ ያራቀው። አገር ለአገር ያንከራታታል። እግዚአብሔር ግን አሁን እንዲህ ያለኝ ብረት ማግኔትን እንደሚስብ ልጆቼን በአንድነት እስባቸዋለሁ። አሜን። አይዞ ብሬ ተነስ፣ ብድግ በል። እንደሚስብ እስባቸዋለሁ አለኝ። አቀርባቸዋለሁ አለኝ። አንድ ይሆናለሁ አለኝ። ስራቸውን እሰራለሁ አለኝ። አንድ ሰው ምን አለ አሜን ቢለኝ። አይዞ አይዞ ሂድ እዛ። ፋዘር ለምን ያለቅሳል? ለምን ታለቅሳለህ አባቴ? ስራ ገርሞኝ ነው። የእግዚአብሔር ስራ ገርሞ እውነት ነው። ትልቁ ያንተም ለቅሶ የትዳር ጉዳይ ነው። እግዚአብሔር ሆይ መና ልቀር ነው ወይ ነው የምትለው? እውነት ነው። አንተን ማየው አዲስ አበባ አይና ከዛ ድሬዳዋ የሚባልበት አያለው። ለእውነት ነው። ትውልዴ ድሬዳዋ ነው። የምትኖረው የት ነው? አዲስ አበባ ገላን ነው ብሎ። እውነት ነው። እግዚአብሔር ሰው ይህን ሰው እያየው ድሬዳዋ አንድ አባት አያለው። አንድ አባት እያየው ሲሳይ የሚባል አባቴ ነው። አባቴ ነው። እውነት ነው። ወይኔ መልአክ ነሽ ነው መልአክ ነሽ የምትለው ባለቤቴ ነች። ወይኔ ባለቤቴ ነች። ወይኔ ሰው አለ የመልአክ ነሽ ባለቤት ታዲያ እስክንድር አይደል? እውነት ነው። ስሜ ነው። ወይኔ እውነት ነው። እውነት ነው። ምን አለ አንድ ሰው ጮኸ አሜን ቢለኝ።
ድሬዳዋ ነው አገር? አዎ ትውልዴ ድሬዳዋ ነው። ተነስ። ሆሳና ከሆሳና አልፍና ገጠር ሶሮ ወረዳ ያለው ሶሮ ወረዳ ነው የመጣው። ሆሳና አልፎ ገጠር። አዎ አድማሱ የሚባል ሰው ታውቃለህ? ራሴ ነኝ። ወይኔ ምን አለ አንድ ሰው አሜን ቢለኝ። ለመላክነሽ ይሄ አደፍርስ ምንድን ነው? አያቷ ነው አደፍርስ። ያንተ አያት ታዲያ ተሰማ ነው? አዎ እውነት ነው። የእግዚአብሔር ሰው እውነት ነው። ምን አለ አንድ ሰው አሜን ቢለኝ። አሜን። የብዙ ሰዎች ታሪክ አሁን ይቀየራል። አሜን። ውሰድ በደንብ አሜን ብለህ አንተ መቼ አንተ ምክንያት የሚያመልጥ ሰው አያለሁ። ምን የሚል ሰው የሚያመልጥ? አንድ በሞት ሰይጣን የሚፈልገውን ሰው አያለሁ። አሜን። እና የመኪና አደጋ አየው። አሜን። ከዛ እንደገና ሮሚያ ክልል የታመመች ሴት አየው። አሜን። ከዛ እንደገና ደብረ ዘይት የሚባልበት አየው። አሜን። ከዛ ለእነዚህ ሰዎች የመፈታት ምክንያት የሚሆን ሰው እያየው ኤቢሳ የሚባል ሰው አያለሁ። ስሜ ነው መቃኮቲ ስሜ ነው። እግዚአብሔር ይባረክ። ምን አለ አንድ ሰው ጮኸ እግዚአብሔር ይባረክ። አረ አንድ ሰው አሜን ውሰድ አሜን ብላተ አጠገባቸው ያለው ሰው እየተገረምኩ ነበረ ቁጭ ብዬ ሰው ስም ሲጠራ እየተገረምክ ነበር። እየተገረምኩ ስሙ ራሱ አይመጪ ፊተሳ ምን አባቴ ነው ራሲ ደበራዲያ። አረ ምን አለ አንድ ሰው አሜን። ዛሬ ሊጎበኘን ነው። ሃሌሉያ ሊጎበኘን ነው። አጠገባቸው ያለውን ሰው ነካ አርጉትና ወንጌል ሲሰበክ በሉት። የማይሆን ታምር የለም በሉት። ወንጌል ሲሰበክ በሉት። የማይንቀሳቀስ ነገር የለም በሉት። ቆይ ያሉሽ ልጆች 3 ናቸው። ያሉሽ ልጆች ስንት ናቸው? 3። 2ቱ ልጆችሽ መንታዎች ናቸው እና 2ቱም ስራ ይሰሩ ነበር፣ ስራ ፈተዋል። ትልቁ ከልጆችሽ ስራ ይልቅ ያንቺን ልብ ያምሻል። አንድ እናት እያየው ያሉ ልጆች 2 ወንድ 1 ሴት ናቸው። 2ቱም ስራ የላቸውም። ስምሽ ፍቅርተ ይባላል። እኔ ነኝ። ስንት ልጆች? 3። 2 ወንድ 1 ሴት። አዎ። 2ቱ ምንድን ናቸው? መንታ። 2ቱም ስራ ፈተዋል። አዎ። እቤት ተቀምጦ ነው ያሉት። አዎ። በሚገቡበት ቢሮ ስራ ያስገባሉ፣ ግን ተቀባይነት የላቸው። አዎ። አንቺ ልብሽን ያብሻል። አዎ። ሐኪም ያላለሽ ነገር የለም። እውነት ነው። ፍቅርተ የምትባል ታውቂያለሽ? እኔ ነኝ። አሁን ተፈውሰሻል። ምን ሆነሻል? ተፈውሰሻል። ፍቅርተ አንቺ ነሽ? አዎ። ዋይ ተከስተ የሚባል ታውቂያለሽ? አባቴ ነው። አባቴ ነው። አባቴ ነው። ዛሬ ከአባትሽ አባት ከአያትሽ የሚመጣ መርገም ከመንግስቱ ላይ አሜን አሜን ወይ አሜን። ታውቂዋለሽ? ይሄ መርገም ነው ህይወትሽን ዋጋ እያስከፈለ ያለው። ለምን ታለቅሻለሽ? ስለሷ ሲነገር ምን ከሷ ይልቅ ያንቺ መከራ ብዙ ነው። ተነሽ እስቲ። ትኖር የነበረው ዱባይ ነው። እንዴት እንደመጣሽ እንኳን ሳታውቂ ግን ኢትዮጵያ ገብተሻል። ትዳርሽን ትተሽ ልጅሽን ይዘሽ ከራስሽ ይልቅ አሁን ለቅሶሽ ለባለቤትሽ ነው። ባለቤትሽን ታኖር የነበረው የምታግዢው አንቺ ነሽ። አሁን ሰው ሀገር ቀረ። ትልቁ ለቅሶሽ የሱ ጉዳይ ነው። እሱ ወይ በጌታ አይደለ ወይ በጌቱ አልሆነ መሀል ላይ ያለ ሰው ነው። አንቺም ህይወትሽን ያደከመ ሰው ነው። በጣም ትዋደዳላችሁ፣ ፍቅር አላችሁ፣ ግን እሱ በጌታ የጸና ሰው አይደለም። ከሱ የተነሳ ያንቺም ህይወት የደከመ ነው። ያንቺ ህይወት የተመሰቃቀለ ነው። በትዳር ህይወት እረፍት እንዳይኖርሽ ህይወትሽን የመጀመሪያውን ጠላት በተነብሽ፣ አፈረሰብሽ። ልጅሽን ያለ አባት አረገ። እንደገና ከዛ ተለያይ። አሁን ተጨማሪ አገባሽ፣ ወለድሽ። በቃ ያንቺ ህይወት ታገቢያለሽ፣ መለያየት፣ ታገቢያለሽ፣ መለያየት ነው።
ከዚህ ትዳርሽ እየተዋደሽ ሳታቂው ነው ጥለሽ የመጣሽው። እግዚአብሔር አሁን ግን ቤትሽ አይፈርስም አለ። ምን አለ አንድ ሰው አሜን ቢለኝ። አዜብ የምትባል ሴት ታውቂያለሽ ወይ? ትልቁ ያንቺ ፈተና ትዳር ነው። ከዛ ጤና ነው። ሶስተኛ በረከት ነው። የለሽም። ታገኛለሽ፣ አንቺ ወደ ታች ነው። ትለፊያለሽ፣ ወደ ታች ነው። ያንቺ ህይወት ለውጥና ስኬት የሌለው ህይወት ነው፣ የመከራ። እግዚአብሔር ሆይ ለምንድን ነው የምኖረው ትያለሽ። አሁን ሞትሽን እየተመኘሽ ነው። እግዚአብሔር አትሞቺም፣ በህይወት ትኖሪያለሽ፣ ማዳኔን ትመሰክሪያለሽ፣ ትሰብኪያለሽ፣ ለታላቁ ተልእኮ መኖር ትጀምሪያለሽ። አንድ አባት አይና ከዛ ይሄ ሚስጥር ትንሽ አስቸጋሪ ነው፣ ይቅር በኋላ እነግርሻለሁ። አራርሶ የሚባል አያለው አባትሽ ነው። የአራርሶ አባት አሰበ ነው። ምን አራሰባ አጠገባችሁ ያለውን ሰው ነካ አድርገውትና እንዲህ ብላችሁ ንገሩት፣ በምድር ስትኖር በሉት ታላቁ ተልእኮ ለሰው ልጆች በሉት ለዘላለም ድነት የሆነውን የማይለወጠው ወንጌል መስበክ ነው በሉት። ወንጌልን ሰብከ እንደ አማልክት ልጅ ተከብረ ትኖራለህ። አሜን አትልም? አንተ ተፈርተ ትኖራለህ፣ ተሰምተ ትኖራለህ፣ በልጠ ትኖራለህ፣ ገዝተ ትኖራለህ። አንድ ሰው ለኔ ነው ያለ አሜን። አይዞሽ አይዞሽ፣ ሂጂ አታልቅሽ። አሁን ጤንነታችሁ ይስተካከላል። በህይወታችሁ ዘመን በምድር ስትኖሩ ተልኳችሁን ካልተረዳችሁት ተራ ሰው ናችሁ ነው የምትኖሩት። ሁል ጊዜ ገንዘብ እያባረርክ፣ ሁል ጊዜ ዝናን እየፈለግ፣ ሁል ጊዜ ታይቶ የሚቀረውን ነገር እየተከተልክ ዘመንን በከንቱ ትጨርሳለህ። መኖር የሚገባውን መኖር ለሚገባ መኖር ያስፈልጋል። ተነስልኝ። በህይወት ዘመን ስትኖር እግዚአብሔር ለምን እንዳኖረ ታውቃለህ? አታውቅም። የምትኖረው ግን ለምድር ነገር ነው። ምትሰራውም የማይመች ስራ ነው። እውነት ነው። ውሸት የውሸት ስራ ነው። እውነት ነው። ማጭበርበር በውሸት የማይሆነው ይሆናል ማለት ለጊዜው ማግኘት የሚገባን ኮሚሽን ለማግኘት በማይመች ህይወት ውስጥ ነው ያለው። እውነት ነው። እውነት ነው። የምታገኘውንም የምትወስደው ወደማይመች ቦታ ነው። እውነት ነው። ጌታ የማይከብርበትን ህይወት ታውቀዋለህ እኮ ውሸት እንደሆነ። እውነት ነው። ግን ለማግኘት ገንዘብ ስትል እውነት አታወራም፣ ውሸት ነው የምታወራው። እውነት ነው። እውነት ነው። ግን ታገኘዋለህ። አሁን የመጣው ገንዘብ የት እንደገባ አታውቀውም። እውነት ነው። እውነት ነው። ይጠፋል። እግዚአብሔር በማይከብርበት ህይወት ታስረን ያለው እውነት ነው። በዓለም ነገር በገንዘብ ተይዛል፣ በኃጢአት ተይዛል። እውነት ነው። በማይመችኝ በደሊላዎች እውነት ነው። በሴቶች ማለት ነው። እውነት ነው። የተያዘውን ሰው እያየው አንድ አበራም ይባላል። ስሜ ነው። መቼም ተጻድቅ ነህ፣ ቅዱስ ነህ፣ ባለጠጋ ነህ አልልህም። ጌታን ትፈልጋለህ፣ ግን ኑሮ ያለህበት ህይወት ያወጣል መልሶ። አሁን ቸርች ትገባለህ፣ አሁን ትወጣለህ። እውነት ነው። አሁን ውሸታ፣ አሁን ከማይመቹ ከሚጠጡ ከማይሆኑ ሰዎች ጋር። እውነት ነው። እውነት ነው። አሁን ስትታይ ግን ፓስተር ነው የምትመስለው። እውነት ነው። እውነት ነው። አንድም ቀን በገባበት ቤተ ክርስቲያን ሁሉ ትባረካለህ፣ ይሳካልሃል እንጂ ተመለስ ተብለህ አታውቅም። እውነት ነው። አንተም ያን እያረክ በቃ ለመድከው ኃጢአትን። አንድ ደቡብ ክልል ያለው ወደዚህ ወደ ሆሳና መስመር አይና አንድ ይሄ ለምባሞ ነው። ለምባሞ አባቴ ነው። ለምባሞ ወይኔ አንተ የማሸጠው ነገር የለም፣ የማታሻሽጠው ነገር የለም። እውነት ነው። ስራ ድልልና ነው። እውነት ነው። ከዛም በቃ ያለፈ ይሄን አፈር ዱቄት ነው ብለን የምትሸጠው። እውነት ነው። እውነት ነው።
ለምን መሰላችሁ? ወዶ አይደለም፣ ስራው ባህሪ ነው። ይሄ ነገር ይፈልጋል እኮ መውጣት ከዚህ ነገር መለወጥ ይፈልጋል። ጌታ ለጌታ መኖር ይፈልጋል፣ ግን ዓለም ይዞታል። ጌታ ግን ትወጣለህ፣ ለክብሬ ትኖራለህ ብሎ አሜን አሜን። ናውጣ ወደዚህ። ይሄ ሰው ከዚህ በኋላ ፍጹም አዲስ ሰው ነው። አሜን። እግዚአብሔር ሕይወቱን ሪኒው ሲያደርግ እያለ አሜን አሜን። እንደገና አዲስ ሲያደርገው አሜን አሜን። ሲለውጠው እንደገና ሲፈጥረው እያየው ነው። አሜን 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 አሜን። ለማንም ሞራል ብዬ የማወራው ነገር የለኝ። ባይዋጥልም አሜን ብለው ውሰድ። አሜን አሜን። ውስጥ ገብቶ እየመረረም ቢሆን ፈውሶ ነው የሚሆነው። አሜን አሜን አሜን። ጀድሜ አሜን። ጅራ ኢየሱስ አሜን። ጅርቱ ጅራ ኢየሱስ ጎፍታን አሜን አሜን። ጀድሜ አሜን። አብርዶ ፈያነ ወህምነ ወህም ምንቆምነ ፈያም ወዶ ጉራጌ ነው። ሃሌሉያ ይትመስገን። አሜን አሜን አትልም አታ አሜን። እንዲህ ይላል፣ ስሙኝ። ለዘላለም ድነት የሆነውን የማይለወጠውን ቅዱሱን ወንጌል ከፀሐይ መውጫ እስከ መግቢያ ድረስ በእጃቸው ምን አረጋ? ላከ። ስለዚህ የተሰጠን ነገር ወይም የተላከው በእኛ እጅ ያለው ምንድን ነው? ቅዱሱ ወንጌል ለሰው ልጆች ለዘላለም ምን እስቲ ድነት በሉ ሕይወትም የሆነውን አሜን። ይሄን ወንጌል ይዘ ትወጣለህ። አሜን። ይሄን ወንጌል ይዘሽ ትሮጫለሽ። አሜን። ይሄን ወንጌል ይዘ ትራመዳለህ። አሜን። ብሬ ወይ ምን ይዘ? ወንጌል ይዘ። ከዚህ በኋላ ወንጌልን ይዘ ተሸማቀ፣ አንገት ደፍተ፣ ተለያይተ፣ ተራርቀ አትኖርም። አሜን። እግዚአብሔር እንደዚህ ብሎኛል፣ አንድ ትሆናላችሁ። አሜን። ሙርቴስ አሜን። ጀድሜ አሜን። ኢየሱስ ጎፍታዳ አሜን አሜን። ጀቱ አሜን። ጅራ ኢየሱስ አሜን። እሺ እጆቻችሁን ዘርጉ። አርክ ካሲ አርክ ኢላቫሲኖ ፕራዲያቦር ዊላት ራካማንዶ አሜን። ኢላቬኖ ሱፕራዲያቦ አሜን። በእምነት ሰለሞን ኦዚያና አብርዶ ኤብሳ አበራ አስተጋልኝ አዜብ አቤት አስተጋልኝ ፍቅርተ አቤት አስተጋልኝ በሻቱ አቤት ሙርቴሳ አቤት አስተጋልኝ አበበ አቤት አስተጋልኝ ብርሃኑ አቤት አስተጋልኝ እስክንድር አሜን። አስተጋልኝ አድማሱ አድማሱ አቤት። ዘርጋ ሃሌሉያ። ዘርጉ እጆቻችሁን። አባ ኤው ሕያው አምላክ እግዚአብሔር ምስክሬ ነው። አቤት። እዚህ ያላችሁ ሰዎች፣ አሁን የተጠራችሁ ሰዎች ጌታ እንዲህ ብሎኛል፣ በአንድ ምዕራፍ መቆምና መተኛት አይሆንላችሁ። አሜን። እንዲህ አለኝ አላቸው። እንዲህ ጌታ መጣና በቃ አላቸው። አሜን። በቃ እንጀራን እየበሉ ተልኮን መርሳት፣ በአንድ ህይወት በተመሳሳይ ምዕራፍ ዋጋ እየከፈሉ መኖር በቃ አሜን። ዛሬ ጌታ የተጨነቃችሁበት ዘመን በስጋ ሐሳብ ከዚህ በኋላ በህይወታችሁ ዘመን እንዲህ ብሎኛል፣ ተልኮን ያስረሳችሁ ከቆማችሁበት ነገር፣ ስለ እንጀራ ጉዳይ፣ ስለ ስራ፣ ስለ ሆድ፣ ስለ ልብስ፣ ስለ ምድር ክብር፣ ስለሚያልፈው ነገር የተያዛችሁበትና የደከማችሁበት ዘመን ዛሬ በቃ አለ። አሜን። ዛሬ በቃ አሜን። ተነስታችሁ ምን በሉ? አሜን። ውጡ አላቸው። አሜን። አባቴ ሆይ እጸልያለሁ፣ አሜን። በምድር ታይቶ ለሚያልፈው አሜን። ለምድር ቁስ፣ ለምድር ክብር፣ ለምድር ነገር፣ ለሚቀረው ነገር የደከሙበት ዛሬ ዘመን በቃ። አሜን። አባ ለትዳራቸው ዛሬ በቃ። አሜን። ለልጆቻቸው ለቤተሰቦቻቸው ዛሬ በቃ። አሜን። ዛሬ በቃ። አሜን። አሜን። ዛሬ በቃ። አሜን። እንዲህ አለኝ፣ ተነሱና ውጡ ብሎኛል። አሜን። ከፀሐይ መውጫ እስከ መግቢያ ድረስ አሜን። ይህንን የማዳን ወንጌል ቅዱሱን ቃል ለመስበክ የሕይወትን ቃል ለመናገር ትወጣላችሁ ብሎኛል። አሜን። ወደ በረከታችሁ ትወጣላችሁ። አሜን። ወደ ከፍታችሁ ትወጣላችሁ። አሜን። ወደ ክብራችሁ ትወጣላችሁ። ወደ ስኬታችሁ ትወጣላችሁ። አሜን። ወደ እድገታችሁ ትወጣላችሁ። አሜን። አሜን። ትወጣላችሁ። አሜን። አሜን። ኢየሱስ ጌታ ነው።
በአንድ ምዕራፍ የደከሙበት ዘመን ዛሬ በቃ አሜን። እንዲህ አለኝ ጌታ፣ ውጡ ስበኩ አለኝ። አሜን። ውጡ ተናገሩ አለኝ። አሜን። ውጡ አውሩ አለኝ። አሜን። ውጡ ተናገሩ አለኝ። አሜን። በሽታ ህይወታቸውን ይዞ ካለበት፣ ማጣት ህይወታቸውን ይዞ ካለበት፣ የምድር ክብር፣ ፍርሃት፣ እንጀራ፣ ልብስ፣ ዝና፣ ስልጣን እግዚአብሔር ሆይ የሚለወጠውና የሚቀረው ነገር ከያዛቸው ነገር ሁሉ እነሱ በእነሱ ምክንያት ልጆቻቸው፣ በእነሱ ምክንያት ትዳራቸው፣ በእነሱ ምክንያት ቤተሰቦቻቸው አሁን መውጣት ሆነላቸው። አሜን። ጤናቸው አሁን ይመለስ። አሜን። የታሰረ በዘራቸው ይፈታ። አሜን። የራቀ ነገራቸው ይቅረብ። አሜን። የተበላ አቅማቸው አሁን ይመለስ። አሜን። ሌላ ሰው አድርጋቸው። አሜን። አይተው የማያውቁትን ማየት ይቻል። አሜን። እንዳይወልዱ ማዕፀናቸውን የዘጋ አውሬ የተቀጣ ይሁን። አሜን። ፍሬን ስጥ፣ ሞገስን ስጥ፣ ኃይልን ስጥ፣ አሜን። መረዳትን ስጥ፣ አሜን። ከፍታን ስጥ፣ አሜን። ድልን ስጥ። ጠላትን አሳፍር። አሜን። ነገር ይቀየር። አሜን። ታምር ይሁን። አሜን። ከመሄዳቸው በፊት በእነሱም ምክንያት የቤተሰቦቻቸው ጤንነት ተስተካክሎ ይጠብቃል። አሜን። ተፈውሰው ይጠብቋል። አሜን። በእነሱ ምክንያት የእነሱ የሆኑ ፋሚሊዎች፣ የልጅ ልጆች፣ የጓደኞች ልጆች፣ እናት፣ ወንድም፣ አባት፣ አጎት ታስሮ ያለ ህይወታቸውን ያደከመ ነፃ ወጥቶ ይጠብቅ። አሜን። የመካንነትን ጉልበት ከዘራቸው ሰበርኩ። አሜን። ከፍታን ስጥ። አሜን። ነገር ይቀየር። አሜን። ታምር ይሁን። አሜን። አስደንቅ። ክብርህን ግለጥ። ስለሚሆን ባረኩ። አሜን። 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 ቆሙል። ቤታችሁ ሰላም። እሺ። የሚገርመው እየተዋደዱ እኮ ነው ደግሞ አውቆ እኮ ጠላት እያተዋደዱ ግን ፍቅር እንዳይኖራቸው። እሱም በጣም ይወዳታል፣ እሷም ተወደዋለች። ግን ቋንቋቸው ልዩ ነው። አይግባቡም። ተቃራኒ ነው የሚያደርገው ንግግራቸው። ለምን? እግዚአብሔር ካየላቸው ነገር ሊያስቀራቸው፣ ከታላቁ ተልእኮ ሊያጎላቸው። ዛሬ ግን ይህንን ድግምት አፍርሰናል። አሜን። ኢየሱስ ደም ቴንክ ዩ ፋዘር። አሜን። አሜን። ቴንክ ዩ 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 አሜን። ጤና አሜን። 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 ተመለሰ። አሜን። ጠረኗ የተቀየረ፣ አሜን። ራሷ የተቀየረ፣ አሜን። ፊቷ የተቀየረ አሜን። ሆነ። አሜን። አሜን። ሃሌሉያ። ኢየሱስ ደም ብዙ ሰላም፣ አሜን። ሙሉ ጤንነት። አሜን። ቀና በል አቤ። ወዬ ተመቷል። እሺ። አሜን። አቤት። በነሜራ አሜን። እሺ። ገለታን ከወጣ ፍሬን ይዘህ እስክንድር አሜን። ፍሬን ይዘህ አሜን። አድማስ አሜን። 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 ጆሬ ልጅ አሜን። ተሰብሯል። ፍቅርተ ጤናሽ ተመልሷል። አሜን። የልጆችሽ የሥራ በር አሁን ተከፍቷል። አሜን። በአንቺ ምክንያት አንድ የምታመልጥ ነፍስ እቺ ጸጋ ነው ጽጌ የምትባል ያለው እናቴ ናት። ያንቺ እናት ነች። ዋው! አጠገባቸው ያለውን ሰው በእኔ ምክንያት በሉት። ትውልድ ያመልጣል፣ ዘሬ ያመልጣል። አይዞሽ፣ አታልቅሽ። ቤትሽ ተፈውሷል። አሜን። ትዳርሽ ተፈውሷል። አሜን። ልጆችሽ ተፈውሰዋል። አሜን። እሺ። ከተለያየ አባት ልጆችሽ ከዛ በቃ ሰይጣን ምንም ሳትሆኚ ነው ትዳርሽን የሚመት ነው። አዎ ትወልጃለሽ፣ ከዛ ያለያይሻል። አሁንም ትጀምሪያለሽ፣ ከዛ ደግሞ ትለያየ፣ ግን ምንም ሳይታወቅ። እግዚአብሔር ግን የአሁኑ መሰረት የጸና ይሆናል። ከዚህ በኋላ የጸና ይሆናል። ነገር ይስተካከላል። በርሽ ይከፈታል። ጤንነትሽ ተመልሷል። በሞገስ ያወጣሻል፣ በሞገስ ያስገባሻል። ሶል የልጆች ታሪክ፣ የቤተሰብ ታሪክ፣ አሜን። የዘር ታሪክ፣ አሜን። የዘር ማንዘር ታሪክ አሜን። ተለወጠ። በምኑ ከሜ ጽቦ ጽቦ ዳሃዶ ሀዲሽ ነገር አለው። አሜን።
ፍሉይ ነገር አለው። አሜን። ጸቡ ነገር አለው። አሜን። አሜን ብሌ አሜን። ቴንክ ዩ ፋዘር። ከዚህ ሰዓት ጀምሮ የቤተሰብሽ ታሪክ፣ የአንቺ ጤንነት፣ የዘር ማንዘሮችሽ እስራት፣ ብዙ ሰላም ለውጥ ዓለም አይበላው። አሜን። አብርዬ በኢየሱስ ክርስቶስ ደም አሜን። ለልጆቹ ሰላም፣ አሜን። ለቤተሰቡ ሰላም፣ አሜን። ለዘሩ ሰላም፣ አሜን። የሱ ለሆኑ ፍሬዎች ሰላም፣ አሜን። ለጤናው የሱ ለሚገባበት ምድር በሱ ምክንያት ሰላም፣ አሜን። ኃይል ሁነው፣ አሜን። ስራውን ስራ፣ አሜን። ከፍታን አብዛለት፣ አሜን። ለብዙዎች መልስ ይሁን፣ አሜን። ለብዙዎች መዳን ይሁን። አሜን። እንደ አማልክት ልጅ በሚኖርበት ከተማ ገዢ ሆኖ ይኑር። አሜን። ባረኩት። አሜን። ኢየሱስ ደም። አሜን። ገና ትሮጣለህ ለወንጌል። ተናገር። ክብር ለኢየሱስ ይሁን። አሜን። እኔ የተፈጠርኩበትና የዳንኩበት ወንጌል በደረስኩበት ስፍራ ሁሉ ያለ ምንም እፍረትና ፍርሃት እናገረዋለሁ። አሜን። አሜሪካን የመሄድ እድል አገኘሁ። ብዙዎች ዋይት ሃውስ ላይ ፎቶ ይነሳሉ። እኔ ግን እግዚአብሔር እዚህ ጋር ያመጣኝ ፎቶ ለመነሳት አይደለም፣ አሜን፣ ወንጌል ለመስበክ ነው ብዬ ወይ በተሰባበረ እንግሊዝኛ አሜን ኢየሱስን እያወጅኩ ብዙዎች በመገረም ይሰሙ ነበር። አሜን። አንድ ብላቴና አለኝ። እግዚአብሔር እንግዲህ ሞገስ ሆኖት እዛ ሀገር አሁን ፒኤችዲውን እየሰራ ነውና እርሱ ይተረጉምልኝ ነበረ። አሜን። ክብር ለኢየሱስ ይሁን። አሜን። አንድ ቸርች ተጠጋውና አገልጋዩን አነጋገርኩት። እዚህ ሀገር አውትሪች የለም ወንጌል ስርጭት አልኩት። አላለኝ። እባክህ እንውጣ አልኩት። ስለዚህ ወጣን፣ ወንጌል መሰከርን። አሜን። ጌታ ሰዎችን ሰጠን። አሜን። ክብር ለኢየሱስ ይሁን። አሜን። ስለዚህ የተለያየ መስሪያ ቤቶች በተለያየ ምክንያት ይሄዳለሁኝ። ስለዚህ ሊፈትሹኝ ሲሉ መሳሪያ ይዛል ሲሉኝ አዎን ይዣለሁ ነው የምላቸው። የታለ ሲሉኝ በልቤ ውስጥ እርሱም ኢየሱስ ነው እላቸዋለሁ። አሜን። ወይኔ መንገድ ደግሞ ሲሄድ ፊናንሶች አቁመው ለደህንነት ሲፈትሹ ልክ ሊገቡ ሲሉ እኔ የሰላሙ ንጉሥ የኢየሱስ ልጅ ነኝ፣ እርሱን ያስኩት ሌላ የለኝም፣ እባክህን ይህንን ኢየሱስ አንተም ውሰድ እላለሁኝ። አሜን። አሜን። ክብር ለኢየሱስ ይሁን። አሜን። ስለዚህ ወንጌል ነው የምናገረው፣ ወንጌል ነው ማገለግለው። አሜን። ባለሁበትም ቤተ ክርስቲያን ውስጥ የሽማግሌዎች ጋር አብሬ ተሰልፌ በመሪነት አገለግላለሁ። በዚያ ውስጥም የወንጌል አገልግሎት ክፍል ተጠሪ ነኝ። አሜን። ስለዚህ ለኔ ወንጌል ክብር ነው። አሜን። ምን አለ አሜን ብትለኝ እሰይ። ስለዚህ አሁንም እስከኖርኩ ጊዜ ድረስ በወንጌል አላፍርም። አሜን። ይህንን ወንጌል እናገረዋለሁ። አሜን። እናገረዋለሁ። አሜን። ብዙዎች ደግሞ በእኔ እግዚአብሔር ተጠቅሞ ያዳነ እየተፈወሱ እየተጽናኑ ነው። አሜን። ስለዚህ ጌታ በበለጠ ክብር ሞልቶ ለክብሩ እንዲያሮጠኝ ጸልዩልኝ። አሜን። 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 ያሩጡ አይደለ? አሜን። ከጫፍ እስከ ጫፍ። አሁን ይሄ ነው ተልኮን ያረሳ ሰው። ተልኮን የሚያስረሳ ስራ ዛሬ ከፊት ዞር ይበል። የተጠራበትን ዓላማ እንድትዘነጋም ያደርግ እንጀራ ዞር ይበል። ስልጣን ዞር ይበል። የምድር ክብር ዞር ይበል። አሜን አትልም? አንዳንዱ አይመቸውም እኮ ስራ ዞር ብሎ የት ልገባ ነው ይላል። አይ በወንጌል ትኖራለህ። ዘና ዞር ይበል። ተልኮን የሚያስረሳ የምድር ዝና አሜን ዞር ይበል። በኢየሱስ ስም በነገር ሁሉ ተለቃችሁ ከጫፍ እስከ ጫፍ ይህንን ወንጌል ይዛችሁ በሞገስ ሂዱ፣ በሞገስ ውጡ፣ በሞገስ ግቡ፣ በሞገስ አገልግሉ፣ በሞገስ ስሩ፣ በሞገስ ዘምሩ። ባረኳችሁ። ስለዚህ ይሄ እጁ ካንተ ጋር ነች። ከተናገርከው በላይ ትናገራለህ። አሁንም ለተልኮ ትሮጣለህ፣ ትሄዳለህ፣ ትንቀሳቀሳለህ፣ ትራመዳለህ። ደስ ብሎኛል። በአንተ ሲሰበክ የሰማሁት ወንጌል ነው። አሜን። ኢየሱስ ነው። አሜን። ልቤ በጣም ነው ደስ የተሰኘው። አሜን። ከሱ በላይ የለም። አሜን። ስለዚህ በርታ በዚህ። አሜን። እግዚአብሔር ይርዳህ። አሜን። መከናወንን ይስጥህ። አሜን። በቃ የእግዚአብሔር የክብር መገለጫ ሆነህ አሜን። እግዚአብሔርን ደስ የምታሰኝ ሰው እግዚአብሔር ያድርግህ። አሜን። በኢየሱስ ስም አሜን። አሜን።
ነገሮች የቀኑ አሜን ከባሪያ ህይወት ያለ መርገም ከዘሩ ከእናቱ ጤና ከቤተሰቦቹ ከትዳሩ የሱ ከሆኑ ፋሚሊዎች አሜን በኢየሱስ ደም ይሰበር። አሜን ብዙዎችን ለማዳን ነው ወደ ሞት የሚነዳውን ለመታደግ ምን በል ሩጥ ይላል። አሜን ሩጫችን ከዚህ በኋላ የሚጠፋውን ለማዳን አሜን ወይኔ ወደ ሞት የሚነዳውን ለማስመለጥ ነው። አሜን በኢየሱስ ስም ትሮጣለህ ዳኒ፣ አሜን ትሮጫለሽ ዊንታ፣ አሜን ትሮጣለህ እንዶ፣ አሜን ትሮጣለህ መንጌ፣ ትሮጣለህ ደቤ። እግዚአብሔር ብዙዎችን ለማዳን ያሮጣል። ዶክተር ያሮጣል፣ ያሮጣል፣ ለመታደግ ያሮጣል፣ ብዙዎችን ለማስመለጥ ያሮጣል። ትሮጣለህ ገና ልጅ ሆነ ትሮጣል። ኃይል ታድሶ ትሮጣል። አቅምህ ለምልሞ ትሮጣል። ሞገስ ጨምሮልህ ትሮጣል። መረዳት እየበዛልህ ትሮጣል። በልዩ ሞገስ ትሮጣለህ። ነገሮቻቸው ሁሉ የተቀየረ ይሁን። አይተው የማያውቁትን ነገር በህይወታቸው ማየት ይሁን። አሜን ብዙዎችን ሊያድኑ ይሩጡ። አሜን ለማስመለጥ ይሩጡ። አሜን ከጨለማ ወደ ብርሃን ለማውጣት ይሩጡ። አሜን በኢየሱስ ደም ይሩጡ። አሜን ያልዳኑትን ለማዳን ይሩጡ። አሜን የተጠቁትን ነፃ ለማውጣት ይሩጡ። የታሰሩትን ለመፍታት ይሩጡ። ኢየሱስ ደም። አባቴ ሆይ ጸለይኩ። ይህ ዘይትና ውሃ በሚገባበት ስፍራ ሁሉ ያንተ ኃይል አብሯቸው እንዲገባ አሜን። ምን እንዲህ ይላል በማርቆስ ወንጌል ምዕራፍ 6 ቁጥር 13 ዘይት እየቀቡ ብዙ ድዌዎችንም ድዌ ማለት ባይዘዌ የሰው ዕውቀት የማይችለው ገንዘብ የማይፈታው ህመም ነው። እየቀቡ ፈወሷቸው። በስሙ ነው እየቀቡ ገንዘብ የማይፈታውን ህይወታቸውን፣ ትዳራቸውን፣ ኑሯቸውን በስም ሰይ ዛሬ ፈወስ ነው። አሜን ወይኔ አረ ፈወስ ነው። አሜን። የቤተሰቦቻቸውን ዘመን ማንነታቸውን ዛሬ ፈወስ ነው። አሜን። ልጆቻቸውን፣ ራያቸውን፣ ህልማቸውን፣ የቤተሰቦቻቸውን ዘር አረጎቻቸውን ዛሬ ፈወስ ነው። አሜን ስሙ በዚያ ተገልጧልና ይልና ሄሮድስም መጥምቁ ዮሐንስ ከሙታን ተነስቶ በእርሱ ኃይል ያደርጋል። ምን ያደርጋል? አልሰማሁም። ኃይል አባቴ ሆይ ይህ ዘይት በሚገባበት ስፍራ ሁሉ በህይወታቸው ኃይል ይደረግ። አሜን ተነስ እስቲ። ሰላም ነው? ሰላም። አሜሪካ ምን አለ? ልጆች አሉኝ። ልጆች አሉክ። አሜሪካ ልጆች አይና በህይወቱ ዘመን ተለቆ መኖር እንደሚገባው ለተጠራበት ዓላማ ለታላቁ ተልእኮ መኖር እንዳይችል የተያዘ ሰው አይና ሳይ ማየው አንተን ነው። አንተን እያየው አንድ ከበደ የሚባል ሰው ያለው ስሜ ነው። ወይኔ አንድ አባት አየው አለፍኩ። ከዛ መርገም አይና አንድ ወልደ ማርያም የሚባል ያለው አያቴ ስም ነው። አያቶ ፋሲና የዚህ ሰው ስራት በዚህ ሰው ምክንያት የልጆቹ አገር ውስጥም ከሀገር ውጭም ያሉ ዘሮቹ ከታሰሩበት ነገር አሁን ይፈቱ። አሜን። ዲያሎስ አዲ ኢልቬኖስ ያካ ሁልጊዜ ጮት የልጆች ጉዳይ ነው። ሁልጊዜ ሁለተኛው ጠላት ጤናን ሲዋጋ ያለ እግዚአብሔር አምላክ እንደዚህ ብሎኛል፣ ጤናውንም እመልሳለሁ የልጆቹንም እስራት እፈታለሁ። አሜን። እግዚአብሔር ለራሴ ሐሳብ እንደሚገባው የኪሴ ገንዘብ አድርጌ እጠቀማቸዋለሁ። አሜን። ስራዬን በእነሱ እሰራለሁ። በምወድበት ቀን ሁሉ ክብሬን በልጆቹ እገልጣለሁ። አሜን። ቼና የዚህ ሰው ታሪክ የልጆቹ እስራት አሁን ይፈታ። አሜን። ከመሄዱ በፊት ነገር ውብ ሆኖ ይጠብቀው። አሜን። ነገር አቅጣጫ ያገኝ። አሜን። ውበት ያጣው ያልያዘው ነገር ውበት ያዝ። አሜን። ያልተስተካከለው ነገሩ ይስተካከል። አሜን። እንግዳ ነገር ይሁን። አሜን። አይቶ ማቀውን እጅን በሕይወቱ ማየት ይችላል። ለብዙ መልስና የሚተርፍ ሰው ይሁን። አሜን። ጸለይኩ። አሜን። በኋላ ነቃ ካልክልኝ መልእክቱን በኋላ ቀጥላለሁ። ኮታ ወይኔ ከዚህ በኋላ በምድር ስትኖሩ የተሰጣችሁ ታላቁ ተልእኮ ምንድነው? ወንጌል ለዘላለም ድነት ለሰው ልጆች የሆነው የማይለወጠውን ቅዱሱን ቃል ከፀሐይ መግቢያ እስከ መውጫ ድረስ ይዞ መሄድ ነው። አሜን አትልም? አይተው ማቁትን እጅን ይዩ። ለምድር በረከት አርግ። በነገር ሁሉ ባርካቸው። የልጆቻቸውን ወግና ክብር ይዩ። ጤንነታቸው ይስተካከል። ለብዙ መዳንና ማምለጥ አርጋቸው። ባረኩኝ። አሜን። ያሺ ኦዚያና ኦሆ ሃሌሉያ። እንዴነችና በክርስቶስ ነው። በክርስቶስ
ዘሮቻቸው ከታሰሩበት ተፈተዋል። አሜን። እጅህን ማየት ይሆንላቸው። አሜን። ተሰብሯል። እሺ አቤ ቶሎ ቦታ ቀይር። ቦታ ቀይር ሲባል ደግሞ አሁን በስጋ ነው አይደል? ወንበር ለውጥ የምታረገው የህይወት ለውጥ ነው። የምን የህይወት የህይወት ለውጥ ነው። እሺ አሜን። የታለ ቀበል አባኮ አዚ ተሰብሯል። ቤትሽ አይፈርስም። የልጆችሽ ታሪክ፣ ጤንነትሽ፣ ሰላምሽ፣ እስራትሽ ተፈቷል። የልጆችሽ በር ተከፍቷል። ክብራቸውን እና ከፍታቸውን ያሳይሻል። ይህን ወስደሽ ለነሱ ስጭ። ያጂ ባሻ አከብረ ጅርቱ ፈዩማ ጋላተሳ አቡሽ በቃ ፈይቴታ ብሬ ገለታን ኮታ እስኮ መላክነሽ። ቆይ ምን አይነት ስም ነው? ማን ነው ያወጣላህ? ቤተሰቦቿ። ነገሮቻችሁ ሁሉ ያማረ ነው። አይታችሁ የማታውቁትን ነገር ማየት ትጀምሩ። ይህን ቶሎ ወደ አቡ ላክ። እሺ ላክ። አንድ ትሆናላችሁ። ባጀቱም አቅራቦቱም ሁሉ ነገሩም የተሟላ ይሆናል። አብራችሁ ወንጌል ትሰራላችሁ። ስራችሁንም ወንጌልንም ትሰራላችሁ። መርገም ከዘር ማንዘሮቻችሁ ተሰበረ። እስራታችሁ አሁን ተፈታ። ነገር የተቀየረ ሆነ። የዘር ማንዘሮቻችሁ ጠረን ነገር ተቀየረ። አዲስ ነገር ሆነ። እዚህ ጋር ያላችሁ ሰው እንዲህ ያላችሁ ትሄዳላችሁ። ቶሎ ላልታሰር እኔም ዘሬም ቤተሰቤም ተፈተናል እያላችሁ በር ደርሳችሁ ቦታችሁ ላይ ቁጭ በሉ።